ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት ወደ አማራና አፋር ክልል ወሰኖች ጦር ያስጠጋ መሆኑን የሚያመለክት አንድ መረጃ ወጥቷል። በዕለቱ ጥንቅራችን ከያዝናቸው መረጃዎች መካከል ነው። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለውን የትጥቅ ግጭት በድርድር እንዲፈታ የማግባባት ስራ እንዲከወን የአመቻችነት ሚና ተሰጥቶት የተቋቋመ የአማራ ክልል የሰላም ካውንስል ከ6 ወር በፊት በኬንያ ናይሮቢ ከፋኖ ሰዎች ጋር ንግግር ማድረጉን አስታወቀ። ንግግሩን የተመለከተ አጠር ያለ ዘገባ ይዘናል። ሰሞኑን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ካይሮ ላይ ጠርታ ስትመክር የነበረችው ግብፅ አሁን ደግሞ ሌላኛዋን የኢትዮጵያ ጎረቤት ሀገር የውጭ ጉዳይ አወያይታለች። ጥንቅራችን ይዞታል። በመካከለኛው ምስራቅ ጉዳዮች ላይ የሚያተኩረውና ተነባቢ የሆነው ሚድል ኢስት ሞኒተር ኢትዮጵያ በግብፅ የቅርብ ጊዜ ድርጊቶች በእጅጉ መበሳጨቷን ገልጾ ዛሬ ዘገባ አውጥቷል። ኢትዮጵያ ተቆጥታለች፣ አዲስ አበባና ካይሮ ጥላቸው ከአባይ ወንዝ ልቆ ሄዷል ሲል ያቀረበውን ዘገባ ወደ እናንተ እናደርሳለን። በዛሬው ዕለት ከዚህ ዓለም በሞት የተለየውን ድምፃዊ ሰማኸኝ በለውን የተመለከተ አጠር ያለ መረጃንም አካተናል። ከዓለም የጤና ድርጅት ዳይሬክተር ያልተጠበቀ መልእክት ተሰምቷል። ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ከዚህ የተሻለ ይገባታል፣ አፍሪካ ከዚህ የተሻለ ይገባታል፣ ጥላቻውን አቁሙ፣ ተጋላጭ የሆኑትን ጠብቁ፣ የጋራ ሰብአዊነታችንን አስከብሩ ሲሉ ያስተላለፉትና ብዙዎች የተቀባበሉትን መልእክት በጥንቅራችን ይዘናል። ኢራንና አሜሪካ በመጪው አርብ ይፈርማሉ ተብሎ ከሚጠበቀው ስምምነት ጋር በተያያዘ ለመሆኑ ሁለቱ ሀገራት የተስማሙባቸው ነጥቦች የትኞቹ ናቸው የሚሉት ጉዳዮች በሰፊው ሲያነጋግሩ ቆይተዋል። ስምምነቱ ወደ ኢራን ያደላ ያስመሰለ አንድ የስምምነት ዝርዝር ወጥቷል፣ ተመልክተነዋል። የዓለም ዋንጫን ለመዳኘት በአሜሪካ ክልከላ የተደረገበት ሶማሊያዊ ዳኛ ኦማር አርታን ጉዳይ አወዛጋቢ መሆኑ ቀጥሏል። ፊፋ የውድድሩ ሙሉ ደሞዙን ለዳኛው ለመክፈል መወሰኑ ዛሬ ይፋ አድርጓል። አጠር ያለ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ዛሬ ጦር አስጠጋ። ህወሓት ታጣቂዎቹን ወደ አማራና አፋር አዋሳኝ አካባቢዎች እያስጠጋ መሆኑን የሚያመለክት መረጃ በዛሬው ዕለት ወጥቷል። የአላማጣ ነዋሪዎችን ዋቢ ያደረገው ሪፖርተር እንዳመለከተው ከሆነ በተለይ በራያ አላማጣና አካባቢው ወታደራዊ ስምሪትን የሚመስሉ የታጣቂዎች እንቅስቃሴዎች እየተስተዋሉ ነው። ህወሓት በአዲስ መልኩ በአላማጣና ዙሪያው አዲስ የታጣቂዎች ስምሪትን እየሰጣና እያሰማራ መሆኑን ነዋሪዎቹ ለሪፖርተር በሰጡት ማብራሪያ አመላክተዋል። አሁን በአካባቢው እየታየ ያለው እንቅስቃሴ ከዚህ ቀደም ባልታየ መልኩ ጠንከር ባለ መልኩ እየተካሄደ ነው ተብሏል። በከተማው የታጣቂዎች የታድሶ ስልጠና ሲካሄድም የከረመ መሆኑ ታውቋል። ኮንፍሊክት ዞን ባለፈው ቅዳሜ ዘገባው ህወሓት ታንኮቹን ወደ ምዕራብ አቅጣጫ እያጓጓዘ ነው ሲል ያስታወቀ መሆኑ አይዘነጋም። በሌላ አቅጣጫ ሪፖርተር በዘገባው አሁን ባለው ሁኔታ ህወሓት ታጣቂዎቹን ወደ አማራና አፋር ክልል አዋሳኝ አካባቢዎች እያስጠጋ መሆኑን አመላክቷል። አላማጣ ከተማ አሁን የህወሓት ታጣቂዎች እያደረጉት ካለው ወታደራዊ እንቅስቃሴ በተጨማሪም ከበርካታ የትግራይ አካባቢዎች ወታደራዊ አፈሳዎችን በሸሹ ሰዎች ጭምር የተሞላች መሆኑንም ነዋሪዎቹ አመላክተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን ሰሞኑን በአልጀዚራ ድረገጽ ላይ ባሰፈሩት የጋራ ጽሑፋቸው ህወሓት በቀናት ጊዜ ውስጥ ጦርነት ለመክፈት አስቧል በማለት ዓለም አቀፉ ማህበረሰብ ተጽዕኖውን ሊያሳርፍበት ይገባል ያሉበት ሁኔታ እንደነበረ የሚታወስ ነው። ህወሓት የፕሪቶሪያው ስምምነት ከተፈረመ በኋላም ቢሆን በአፋር ክልል እንደዚሁም በጠለምት አካባቢ ጥቃቶችን የሰነዘረባቸው ሁኔታዎች ታይተዋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርን ቀሪ ያደረገው ህወሓት ትግራይን ጠቅልሎ ከተቆጣጠረ በኋላ ያሉት ወታደራዊ እንቅስቃሴዎች ተጠናክረው እየታዩ ይገኛሉ። የክልሉ መገናኛ ብዙሃን የመረጃ ስርጭት አቅጣጫዎቻቸው ትኩረት ወታደራዊ እንቅስቃሴዎችን የሚያበረታቱና የሚቀሰቅሱም ሆነው እየታዩ ነው። በክልሉ በግዳጅ ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛዎች የማጓጓዝ እንዲሁም ሰዎችን የህወሓትን አካሄድ ፈጽሞ እንዳይቃወሙ የሚያደርግ አዲስ ረቂቅ ህግም ሊጸድቅ የተዘጋጀበት ሁኔታም ጭምር ታይቷል። አሁን ህወሓት ሰፊ ጦር የማስጠጋት እንቅስቃሴን እያደረገባት ነው የተባለችው አላማጣና አካባቢዋ ከዚህ ቀደም በነበሩት ጦርነቶች ከፍተኛ የሆነ ጉዳትን ያስተናገዱ ናቸው። ከአላማጣ ተነስቶ የግራ ካሶ ተራራዎችን በእግር የመውጣት ወታደራዊ ልምምዶችም ጭምር እየተደረጉ መሆኑን አንድ ነዋሪ ተናግረዋል።
አሁን የሚታየው ግልጽ የጦርነት ዝግጅት ነው ያሉት ነዋሪው በዚሁ አካባቢ ከተኩስ ልምምድ ጀምሮ እስከ ተሃድሶ ስልጠና ድረስ ሲካሄድም ከርሟል ብለዋል። በርካታ የጦርነት ተፈናቃዮችን የያዘችው ትግራይ በዚህ ዓመት ክረምት በሰሜን የሚኖር የዝናብ ሁኔታ የቀነሰ እንደሚሆን የአየር ትንበያዎች እያመለከቱ ሲሆን የድርቅ ስጋትም ከወዲሁ እየተመላከተና እየተሰጋም ነው። ያም ሆኖ መሬታችንን እናስመልሳለን፣ ሉዓላዊነታችንን እናስከብራለን የሚለው የህወሓት የጦርነት ዝግጅት በቀጣይ የተሰጋውን ቀውስ የበለጠ ከባድና የተወሳሰበ እያደረገው ነው። ብዙዎች አሁን ያለውን የጦርነት ደመና በመስጋት ትግራይን ለቀው ወጥተዋል። ሁኔታው ያላማረው የፕሪቶሪያው ስምምነት አደራዳሪ አፍሪካ ህብረት በአፍሪካው ቀንድ ልዩ መልእክተኛው ኦሉሴጉን ኦባሳንጆ አማካይነት ነገር አብርዱ በሚል መቀሌ ላይ ከደብረ ጽዮንና ሌሎች የህወሓት አመራሮች ጋር የመከረ መሆኑ የሚታወስ ነው። በቀጣይ መረጃ በናይሮቢ ከፋኖ ጋር የተደረገው ድርድር። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለውን የትጥቅ ግጭት በድርድር እንዲፈታ የማግባባት ስራ እንዲከውን የአመቻችነት ሚና ተሰጥቶት በባህር ዳር ከተማ በሰኔ ወር 2016 ዓ.ም የተቋቋመውና 15 አባላት ያሉት የአማራ ክልል የሰላም ካውንስል በቅርቡ በክልሉ ከሚንቀሳቀሱ የፋኖ ታጣቂዎች ጋር በጎረቤት ሀገር ንግግር ማድረጉን ገለጸ። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ስለመወያየቱ መግለጹን የአሃዱ ሬዲዮ ዘገባ አመልክቷል። በአማራ ክልል የሚካሄደውን በመሳሪያ የታገዘ ግጭት የማስቆም ዓላማ ያለው ይህ ንግግር በኬንያ ዋና ከተማ ናይሮቢ ከ6 ወራት በፊት መደረጉን የገለጹት የሰላም ካውንስሉ ዋና ሰብሳቢ አቶ ያየሂራድ በለጠ ናቸው። አቶ ያየሂራድ በለጠ መንግስትንና ፋኖን ለማገናኘትና የድርድር ሁኔታን ለማመቻቸት የተቋቋመው ካውንስል በዓመቱ ምን እንደከወነ ለቀረበላቸው ጥያቄ በሰጡት ምላሽ ነው ይህን መረጃ ይፋ ያደረጉት። አቶ ያየሂራድ የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል በናይሮቢ የተካሄደው ውይይት ይገኝበታል ሲሉ በዓመቱ ከአንድ በላይ ንግግር ስለመደረጉም አክለዋል። በናይሮቢ ከ6 ወራት በፊት የተደረገው ንግግር ኑሯቸውን በውጭ ሀገራት ካደረጉና ከፋኖ ጋር ግንኙነት አላቸው ከተባሉ ግለሰቦች ጋር መሆኑን የገለጹት ዋና ሰብሳቢው ግለሰቦቹ እነማን እንደሆኑ ሳይገልጹ ቀርተዋል። ሆኖም ከ6 ወራት በፊት በጎረቤት ሀገር ተደርጓል የተባለው የናይሮቢ ውይይት ያለ ውጤት መጠናቀቁንም ገልጸዋል። ንግግሩ ውጤት ባያመጣም በጎ ጅምር ነበር ሲሉ አክለዋል። ከዚህ ቀደም በካውንስሉ አመቻችነት በተካሄደ ውይይት ከ200 በላይ የፋኖ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ መቀላቀላቸውን ዋና ሰብሳቢው አስታውሰዋል። ከ6 ወራት በፊት ካውንስሉ በናይሮቢ ያደረገውን ውይይት በራሱ ተነሳሽነት መካሄዱንና ይህንን ጥረት የክልሉ ሰላም እስከሚረጋገጥ ድረስ እንደማያቋርጥ ሰብሳቢው ጨምረው አረጋግጠዋል። ለህዝብ ሰላም ሲባል ሁሉም ወገኖች ለድርድርና ለውይይት ቅድሚያ እንዲሰጡም አቶ ያየሂራድ ጥሪ መግለጻቸውን የዜና ምንጩ ዘገባ ያመለክታል። ከ2 ዓመት በፊት የተቋቋመው ካውንስሉ በተለያዩ ጊዜያት መንግስትንና የፋኖ ኃይሎችን ለማገናኘት ያደረገው ጥረት በተደጋጋሚ ያለመሳካቱን ሲገልጽ መቆየቱ ይታወሳል። ከተቋቋመ በወራት ጊዜ ውስጥ በመስከረም ወር 2017 ዓ.ም ካውንስሉ ባወጣው መግለጫ የፋኖ ኃይሎች ወደ ድርድር መግባትን በመርህ ደረጃ እንደሚቀበሉት ጠቅሶ ሆኖም በፌዴራል መንግስትና በፋኖ ኃይሎች መካከል ያለው ስር የሰደደ አለመተማመን ሰላም ለማውረድ ለሚደረገው ጥረት ትልቅ ፈተና እንደሆነ ገልጾ ነበር። በዛው ዓመት የቡድኑ ዋና ሰብሳቢ አቶ ያየሂራድ ከሪፖርተር ጋዜጣ ጋር ባደረጉት ቃለ መጠይቅ ደግሞ የሰላም ካውንስሉ የፌዴራል መንግስትንና በአማራ ክልል የሚንቀሳቀሰውን የፋኖ ኃይል ለማደራደር የገጠሙትን ችግሮች ዘርዝረው እንደነበር ይታወሳል። በጊዜው በመንግስት በኩል ለድርድሩ ያለው ፍላጎት ዝቅተኛ መሆን እንደ ምክንያት ሲጠቀስ እንደ ኢጋድ የመሰሉ አህጉራዊና ቀጠናዊ ተቋማት ሁለቱን አካላት ለማደራደር የመንግስትን ፍላጎት ብቻ መሰረት ያደረገ እንቅስቃሴ ማድረጋቸው ሌላው ችግር ሆኖ ተጠቅሶ ነበር። እንዲሁም በክልሉ ያሉ የታጠቁ ኃይሎች የውጊያ ዓላማ ለዓለም አቀፍ አካላት በግልጽ አለመታወቁ ሂደቱን ፈታኝ አድርጎታል ማለታቸው ይታወሳል። ባለፈው ዓመት የነሐሴ ወር ላይ ካውንስሉ አባል የነበሩ አንድ የሃይማኖት አባት በክልሉ ታጣቂዎች መገደላቸውን ካውንስሉ መግለጹም አይዘነጋም። በቀጣይ ርዕስ ግብጽ ከጅቡቲ ጋር መከረች። ሰሞኑን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ካይሮ ላይ ጠርታ ስትመክር የሰነበተችው ግብጽ አሁን ደግሞ ሌላኛዋን የኢትዮጵያ ጎረቤት ሀገር የውጭ ጉዳይ አወያይታለች። ውይይቱ የተካሄደው በግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እና በጅቡቲ አቻቸው አብዱልቃድር ሁሴን ኡመር መካከል መሆኑን ዴይሊ ኒውስ ኢጂፕት ባሰራጨው ዘገባ አመልክቷል። የራሴን ወደቦች ከኤርትራ ወደቦች ጋር አስተሳስራለሁ ያለችው ግብጽ አሁን ደግሞ በጅቡቲ ወደቦች ላይ እያንዣበበች ትገኛለች። ከሰሜን አፍሪካ በመነሳት ከኢትዮጵያ ጎረቤቶች ጋር ጥብቅ ግንኙነቶች ለመፍጠር ላይ ታች እያለች ያለችው ግብጽ ጠበቅ አድርጋ ከያዘቻቸው የአፍሪካው ቀንድ ሀገራት መካከል አንዷ ጅቡቲ ሆናለች። የግብጽን የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካላፍ ዋቢ ያደረገው ዘገባው ሁለቱ ሚኒስትሮች ቀጠናዊ ደህንነቶችና የፖለቲካ ለውጦች ዙሪያ ሀሳቦችን ተለዋውጠዋል ብለዋል። ሁለቱ ሚኒስትሮች በአፍሪካ አህጉር ሰላምና ደህንነትን ለማስፈን በተለያዩ ዓለም አቀፍና ቀጠናዊ ጉዳዮች ላይ ቀጣይነት ያለው ትብብር በተመለከተ
በአጽንኦት ተወያይተዋል ተብሏል። ግብፅ ለኢትዮጵያ ብቸኛ ወደብ አቅራቢ ሆና እያገለገለች ያለችውን ጅቡቲን በተለያዩ ጥቅሞች ለመያዝ እየሞከረች ትገኛለች። በዚህ የሁለቱ ሚኒስትሮች የስልክ ውይይት ወቅት የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በሁለትዮሽ ግንኙነቶች ውስጥ ያለውን እድገት በተመለከተም በተለያዩ ዘርፎች በተለይም በኢነርጂ፣ በሎጂስቲክስ፣ በወደቦች፣ በባህር ትስስርና በመሰረተ ልማት ላይ ትብብርን ለማሳደግ ግብፅ ጽኑ ፍላጎት እንዳላት አጽንኦት ሰጥቶ የተናገሩ መሆኑም ተመላክቷል። ግብፅ የራሷን የቀይ ባህር ወደቦች ከኤርትራ የአሰብና የምጽዋ ወደቦች ጋር ለማስተሳሰር እየሰራው ነው ስትል ከሰሞኑ የገለጸች መሆኑ የሚታወስ ነው። ግብፅ ከሌላኛው የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ጋር በሚስጥር ደርሰው በነበረው ወታደራዊ ስምምነት የግብፅ ጦር ወደ ግዛቷ እንዲገባ አድርጋ የነበረ ቢሆንም ባለፉት ሳምንታት በሰጠችው ቀጭን ትዕዛዝ ጦሩ በአፋጣኝ ለቆ እንዲወጣ የጠየቀች መሆኑ የሚታወስ ነው። ይህንን እውነት ሚስጥራዊ መረጃዎችን የሚያነፈንፈው አፍሪካን ኢንተለጀንስ በቅርቡ በአንድ ዘገባው ሽፋን የሰጠ ሆኖም ታይቷል። በቀጣይ ርዕስ ኢትዮጵያ በግብፅ ድርጊት ተቆጥታለች። በመካከለኛው ምስራቅ ጉዳዮች ላይ የሚያተኩረውና ተነባቢ የሆነው ሚድል ኢስት ሞኒተር ኢትዮጵያ በግብፅ የቅርብ ጊዜ ድርጊቶች በእጅጉ መበሳጨቷን ገልጾ በዛሬው ዕለት ዘገባ አውጥቷል። የኤርትራው ፕሬዝዳንት ወደ ካይሮ አቅንተው ከግብፅ ፕሬዝዳንት አብዱልፈታህ አልሲሲ ጋር ከተወያዩ በኋላ ኢትዮጵያ በግብፅና በኤርትራ ላይ የምታሰማውን ትችትና ውንጀላ አክርራ እንድትቀጥል አድርጓታል ሲል ጋዜጣው ጽፏል። አዲስ አበባ ሁለቱን ሀገራት ቀጠናዊ መረጋጋትን አደጋ ላይ ጥለዋል በሚል መክሰሷንም ዘገባው አትቷል። ለዚህ ማሳያ ደግሞ መንግስታዊ የኢትዮጵያ ዜና አገልግሎት ኢዜአ ትላንት እሁድ ዕለት ይዞት የወጣውን ኤዲቶሪያል ጽሑፍ ጋዜጣው በምስክርነት ጠቅሷል። ኤጀንሲው በድረገጹ ባወጣው ጽሑፍ ኤርትራ ከህወሓት ጋር ጥብቅ ግንኙነት እያደረገች መሆኑን እንዲሁም በጎረቤት ሶማሊያ የሚንቀሳቀሰውን አልሸባብን እየደገፈች ስለመሆኑ በይፋ ክስ ማሰማቱን ዘግቧል። መንግስታዊ የዜና አገልግሎት ያወጣው ይህ ጽሑፍ ግብፅ በአፍሪካ ቀንድ አካባቢ የራሷን ጥቅም ለማስከበር የምታደርገው ተከታታይ እንቅስቃሴ አዲስ አበባን በእጅጉ እንዳሳሰባት ትልቅ ማረጋገጫ ሆኗል ተብሏል። በጽሑፉ መሰረት የኢትዮጵያ መንግስት አቋም የሚያሳየው በአዲስ አበባና በካይሮ መካከል ያለው ውዝግብ አሁን ላይ በታላቁ የህዳሴ ግድብ ጉዳይ ላይ ብቻ የተገደበ ሳይሆን ሰፊ ወደሆነ ጂኦፖለቲካዊ ፉክክርና ፍትጊያ ውስጥ መግባቱን ነው። ሚድል ኢስት ሞኒተር አክሎ እንዳለው በአሁኑ ወቅት ግብፅና ኢትዮጵያ ከአባይ ውሃ ክፍፍል ይልቅ በቀይ ባህርና በአፍሪካ ቀንድ ቀጠና ላይ ተጽዕኖ ፈጣሪነትን የመፍጠር የኃይል ብልጫን የመቀዳጀትና የወደፊቱን የቀጠናውን የኃይል ሚዛን የማስጠበቅ ሰፊ ፉክክር ውስጥ ገብተዋል። ግብፅ በተለይ በወታደራዊ፣ በዲፕሎማሲያዊ እንዲሁም በደህንነት ጉዳዮች ላይ በአፍሪካ ቀንድ ካሉ ሀገራት ጋር የምታደርገውን ትብብር ማብዛቷ ይህም ትብብር በሱዳን፣ በኤርትራና በሶማሊያ ላይ ያጠነጠነ መሆኑ አዲስ አበባን ይበልጥ ያስቆጣ ድርጊት ሆኗል ብሏል። ኢትዮጵያ የግብፅን ተግባር በሚስጥር ወይም ከጀርባ አዲስ አበባን የባህር በር ወይም አክሰስ የማሳጣትና ፍላጎቷን ጠልፎ የመጣል ስትራቴጂ አድርጋ የምትመለከተው ሲሆን በአንጻሩ ኤርትራ በበኩሏ የወረራ ጥቃት ይሰነዘርብኛል በሚል ስጋት 4 ኪሎን ትከሳለች ሲል ዘገባው በጥልቀት አስፍሯል። በቀጣይ ርዕስ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ለበርካታ ዓመታት በድምፃዊነት ስራው የቆየውና በርካታ አድናቂዎችን የሚያፈራው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ከስራዎቹም መካከል ደቦት እንስራ፣ እረ ምኑን ሰጠሽ፣ እረ ባላገር የሚሉት ይገኙበታል። ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበር። ከተወሰኑ ጊዜያት ወዲህ ከፍተኛ የሆነ ውፍረትና የክብደት መጨመር የታየበት ድምፃዊ ሰማኸኝ በአንድ ሆስፒታል ክብደት የመቀነስ ሕክምናን እየተከታተለ መሆኑን የሚገልጽ አንድ ተንቀሳቃሽ ምስል አጋርቶ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ፣ ጥረቴን አበረታቱኝ ሲልም ይሰማል። መቼ የተላለፈ መልእክቱ እንደሆነ ግን በግልጽ የታወቀ ነገር የለም። ድምፃዊ ሰማኸኝ በለው እነ ይሁኔ በላይ፣ ሀብቱ ንጋቱ፣ ተዘራ ማንችሎና ሌሎች በስራቸው መሰረት የጣሉበትና ሐምሌ 5 ቀን 1972 በደብረ ማርቆስ አጼ ተክለ ሃይማኖት ቤተ መንግስት የተመሰረተው የግሽ አባይ ኪነት ቡድን አባል ነበር። አሟሟቱን በተመለከተ ጠዋት ድካም ተሰምቶት 2 ልጆቹ ወደ ሐኪም ቤት ይዘውት በመኪና እየሄዱ እንዳለ እዛው በተቀመጠበት ዘንበል ማለቱንና ከመኪና ወርዶ ወደ ሐኪም ከገባ በኋላ ወዲያው አርፈዋል የሚሉ መረጃዎችም ተሰምተዋል። ወደ ቀጣይ መረጃ አለፍ። ቴድሮስ አዳኖም ስለ ደቡብ አፍሪካ ኢትዮጵያውያን ጥቃት ተናገሩ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገብረ ኢየሱስ በደቡብ አፍሪካ በቅርቡ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮነኑ። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ሕይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውንና ሌሎች በርካቶችም ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቋል። ዶክተር ቴድሮስ ሰኔ 7 ቀን በማህበራዊ ገጻቸው ባስተላለፉት መልእክት ነው ይህን ያሉት። የተከሰተው ጥቃት እጅግ ልብ ሰባሪ መሆኑን ገልጸው በመቶዎች የሚቆጠሩ ሰዎች ወደ ፓርላማ ያመሩበት ሰልፍ መደረጉንና በሺዎች የሚቆጠሩ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ጠቁመዋል።
እንደ ዋና ዳይሬክተሩ ማብራሪያ የጥቃቱ ሰለባ ከሆኑት መካከል ቢያንስ 5 ኢትዮጵያውያን የተገደሉ ሲሆን በተጨማሪም 5 የሞዛምቢክ ዜጎች በሞሰልቤ አካባቢ ሕይወታቸው አልፏል። አክለውም ሌሎች በሺዎች የሚቆጠሩ ንጹሐን በአሁኑ ወቅት ነፍሳቸውን ለማዳን በመሰደድ ላይ ይገኛሉ ብለዋል። ዶክተር ቴድሮስ ይህ አሁን የሚታየው ጥቃት ደቡብ አፍሪካ የአፓርታይድ ስርዓትን ለመጣል በምታደርገው ትግል ወቅት የሌሎች የአፍሪካ ሀገራት ያሳዩትን አጋርነት የካደ ተግባር ነው ያሉ ሲሆን በተለይም የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን ለመደገፍ ኢትዮጵያ ያበረከተችውን ታሪካዊ አስተዋጽኦ አስታውሰዋል። ደቡብ አፍሪካ ወደ መጤ ጥላቻ ስትመለስ ማየት ሀገሪቱ ለነፃነትና ለሉዓላዊነት ያደረገችውን ተጋድሎ በታሪክ የሚያጎድፍ አሳዛኝ ክህደት ነው ያሉት ዶክተር ቴድሮስ አፍሪካውያን በአፓርታይድ ላይ በጋራ መቆማቸውንና ኢትዮጵያም ማንዴላ በሀገሪቱ በሚጓዙበት ወቅት ሙሉ ድጋፍ ስታደርግላቸው እንደነበር ገልጸዋል። ማንኛውም አይነት ቅሬታዎችና አለመግባባቶች ተጋላጭ በሆኑ ማህበረሰቦች ላይ ጥቃት በመሰንዘር ሳይሆን በህጋዊና በዳኝነት ተቋማት አማካኝነት መፈታት እንዳለባቸው በጥብቅ አሳስበዋል። አለመግባባቶችና ቅሬታዎች በፍትህ ስርዓቱና በህግ የበላይነት መፈታት አለባቸው እንጂ በህገ ወጥ የቡድን ጥቃትና በጋራ ቅጣት መሆን የለበትም ብለዋል። ጥቃቶቹ በአስቸኳይ እንዲቆሙ ጥሪ ያቀረቡት ዶክተር ቴድሮስ ባለስልጣናትና የአካባቢው ማህበረሰቦች ለአደጋ የተጋለጡትን ወገኖች እንዲጠብቁና የጋራ ሰብአዊነት እሴቶችን እንዲያከብሩ አሳስበዋል። አያይዘውም ደቡብ አፍሪካ ከዚህ የተሻለ ይገባታል፣ አፍሪካ ከዚህ የተሻለ ይገባታል፣ ጥላቻውን አቁሙ፣ ተጋላጭ የሆኑትን ጠብቁ፣ የጋራ ሰብአዊነታችንን አስከብሩ ሲሉ መልእክታቸውን አስተላልፈዋል። በቀጣይ መረጃ የኢራንና አሜሪካ የስምምነት ነጥቦች። ኢራንና አሜሪካ በመጪው ዓርብ ይፈርማሉ ተብሎ ከሚጠበቀው ስምምነት ጋር በተያያዘ ለመሆኑ ሁለቱ ሀገራት የተስማሙባቸው ነጥቦች የትኞቹ ናቸው የሚሉት ጉዳዮች በሰፊው ሲያነጋግሩ ቆይተዋል። ከዚሁ ጋር በተያያዘም የኢራን ብሔራዊ መገናኛ ብዙሃን በቴህራንና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። የመገናኛ ብዙሃኑ ካቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦች በሁለቱም ወገን ማረጋገጫ ያልተሰጠባቸው መሆኑን የቢቢሲ ዘገባ አመላክቷል። በዚሁ መሰረትም ሜሄር የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራንያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኤነርጂ ምርቶች ላይ የተጣለውን ማዕቀብ ይነሳል፣ እንደዚሁም ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች የሚሉት ይገኙበታል። ሆኖም በዚህ ጉዳይ እስካሁን ባለው ሁኔታ በተደራዳሪዎች በኩል የተሰጠ ማረጋገጫም ሆነ ማስተባበያ አልታየም። በቀጣይ ርዕስ ዳኛው ሊከፈለው ነው። ወደ አሜሪካ እንዳይገባ የተከለከለው ዳኛ ፊፋ ሙሉ ደሞዝ ሊከፍለው ነው። የዓለም ዋንጫን ለመዳኘት በአሜሪካ ክልከላ የተደረገበት ሶማሊያዊ ዳኛ ኦማር አርታን ጉዳይ አወዛጋቢ መሆኑ ቀጥሏል። ፊፋ የዳኛውን ነገር ተውት ብሎ የነበረ ሲሆን ታዲያ በጉዳዩ የሚሰማው ተቃውሞ መጨመሩን ተከትሎ ፊፋ የውድድሩ ሙሉ ደሞዙን ለዳኛው ለመክፈል መወሰኑን ይፋ አድርጓል። ባለፈው ሰኞ በአሜሪካ የኢሚግሬሽን ባለስልጣናት የዲፕሎማቲክ ፓስፖርቱና ቪዛ ውድቅ የተደረገበት ሶማሊያዊ ዳኛ በማያሚ ዓለም አቀፍ አየር ማረፊያ ለ11 ሰዓታት ምርመራ ሲደረግበትም ቆይቷል። የአሜሪካ መንግስት ዳኛው አርታን ሀገር ውስጥ እንዳይገባ የተከለከለው ከሽብር ድርጅት ተጠርጣሪ አካል ጋር ባለው ግንኙነት እንደሆነ በኋላ ላይ ቢያስታውቅም ውሳኔው ከዓለም አቀፍ ተቋማት ታዋቂ ሰዎች ጭምር ተቃውሞ ገጥሞታል። ዳኛው አርታን በአሜሪካ በድንበር ባለስልጣናት ከሶማሊያ አልሸባብ ቡድን ጋር ባለው ግንኙነት ዙሪያ ምርመራ እንደተደረገበትና ስለ ቡድኑ የሚያውቀው ነገር እንደሌለ መናገሩን ገልጿል። ትክክለኛው ሰነድና ሁሉም ነገር ነበረኝ፣ ትክክለኛው ቪዛ ነበረኝ ሲል በውሳኔው መቆጨቱን የገለጸ ሲሆን እኔ ህልሙን ለመኖር እየሞከረ ያለ አንድ ተራ ዳኛ ነኝ፣ ለዓለም ዋንጫ መምጣት ትልቁ የህይወቴ ህልም ነው ማለቱ ይታወሳል። ከማያሚ ወደ ቱርክ እንዲመለስ ከተደረገ በኋላ አርታን ወደ ሶማሊያ ዋና ከተማ ሞቃዲሾ የተመለሰ ሲሆን የሞቃዲሾ ህዝብ ግልብጥ ብሎ ወጥቶ የጀግና አቀባበል አድርጎለታል። በዛሬው ዕለት በወጣ መረጃ ምንም እንኳን አርታን በዓለም ዋንጫ ተሳታፊ ባይሆንም ፊፋ ደሞዙን ለመክፈል ቁርጠኛ መሆኑን መግለጹ ተዘግቧል። ዳኞች በዓለም ዋንጫ ጨዋታዎችን ለዳኙበት ምን ያህል እንደሚከፈላቸው የማያውቁ ሲሆን ለዚህ ምክንያቱ ክፍያቸው የሚፈጸመው ከውድድሩ ፍጻሜ በኋላ በመሆኑ ነው። ወደ አሜሪካ እንዳይገባ የታገደውና የ2025 የአፍሪካ እግር ኳስ ፌዴሬሽን ካፍ የዓመቱ ምርጥ ዳኛ የሆነው ኦማር አርታን በሚቀጥለው ሐምሌ በፓሪስ ሴንት ጀርሜን እና አስቶን ቪላ መካከል በአውስትራሊያ የሚደረገውን የአውሮፓ ቻምፒዮንስ ሊግ ዋንጫን እንዲዳኝ መጋበዙ ተዘግቧል። በሞቃዲሾ የጀግና አቀባበል የተደረገለት የ34 ዓመቱ ዳኛ በአቀባበሉ ላይ ባደረገው ንግግር ሀገሩንና ህዝቦቹን አመስግኖ የ2030ን የዓለም ዋንጫ ለመዳኘት ቃል ገብቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።